በርካታ ኢትዮጵያውያን ስደተኞች የነበሩበት ጀልባ ተገልብጦ ከ180 በላይ ደብዛቸው እንደጠፋ መነገሩም የሰሞኑ መረጃ ነበር። ከጅቡቲ የተነሳው ስደተኞችን ያሳፈሩ ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቀ ኢትዮጵያውያን የሚገኙባቸው ከ180 በላይ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች ድርጅት IOM መግለጹ ይታወቃል። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ ሀገራት ተነስተው የተሻለ ህይወትን ፍለጋ ወደ መካከለኛው ምስራቅ እንደዚሁም የባህረ ሰላጤው ሀገራት በህገወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞች የነበሩበት እንደነበር ታውቋል። በጀልባው ላይ ተሳፍረው የነበሩትና ደብዛቸው የጠፋው ስደተኞች የየትኞቹ ሀገራት ዜጎች እንደሆኑ ድርጅቱ የተገለጸ ነገር ባይኖርም አሶሺየትድ ፕሬስ በዘገባው ግን ኢትዮጵያውያን እንዳሉበት መግለጹን እንወዳለን። ከየመን የባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች መካከል አንዷም 31 ኢትዮጵያውያን ስደተኞች 3 የመናውያን ዜጎች ይዛ እንደነበር ታውቋል። የIOM ቃል አቀባይ ታሚም ለኤፒ እንደተናገሩት ሐሙስ ዕለት የመን ባህረ ዳርቻ ላይ ከመድረሳቸው በፊት ከተገለበጡት ጀልባዎች ከተረፉት 2 ሰዎች ውጪ ከ181 ስደተኞችና 5 የመናውያን የጀልባዎቹ ሰራተኞች የደረሱበት እንዳልታወቀ ተገልጿል። የዜና ወኪሉ ጨምሮም በተመሳሳይ ጊዜም ሌሎች 2 ጀልባዎች ከጅቡቲ ባህር ዳርቻ አቅራቢያ ተገልብጠው 2 ሰዎች ሲሞቱ ሌሎቹ ግን በነፍስ አድን ሰራተኞች በህይወት መትረፋቸው ተገልጿል። በጀልባው ላይ ተሳፍረው ከነበሩት መካከል ቢያንስ 124 ወንዶች እንደዚሁም 57 ሴቶች መሆናቸው ተገልጿል። አደጋው ከደረሰባቸው ጀልባዎች 2 የመናውያን ጀልባ ሰራተኞች በህይወት ሲተርፉም ቀሪዎቹ ሰዎችና የጀልባው ሰራተኞች ሳይሞቱ አይቀርም ሲባል በዘገባው ተዘግቧል። ነገር ግን እስካሁን በአደጋው ህይወታቸው ሳያልፍ አይቀርም ከተባሉት ሰዎች መካከል ያንድም ሰው ሬሳ እንዳልተገኘ ተገልጿል። IOM አደጋውን አስመልክቶ ባወጣው መግለጫ እንዳመላከተው የሰዎች አዘዋዋሪዎች የየመን ባለስልጣናት ወቅቱ ከባድ ንፋስና ከፍተኛ ማዕበል የሚከሰትበት መሆኑን እያወቁ እንኳን ይህንን መንገድ ተጠቅመዋል ሲል ገልጿል። ከጅቡቲ ተነስተው በአደገኛ የጀልባው ጉዞ የመን ወደሚገኘው የIOM ማዕከል መድረስ የቻሉት ስደተኞች እንዳመላከቱት የሰዎች አዘዋዋሪዎች ከአየር ሁኔታ አደገኛ እንደሆነ እያወቁ የባህር ላይ ተቆጣጣሪዎችን ለማምለጥ ሲሉ በግድ የለሽነት ጀልባውን በባህሩ እንዲያቋርጡም ሲያደርጉ ተመልክተናል ሲሉ ገልጸዋል። በአካባቢው ከዚህ ቀደም በደረሱ አደጋዎች በርካታ ኢትዮጵያውያንና ሶማሊያውያን መሞታቸው የሚታወቅ ሲሆን ሐሙስ ዕለት በደረሰው አደጋ ደብዛቸው የጠፉ ስደተኞች አብዛኞቹ ከኢትዮጵያ እንደዚሁም ደግሞ ከሶማሊያ ሊነሱ እንደሚችሉ ተገምቷል። ኢትዮጵያና ሶማሊያ ወደ ባህረ ሰላጤው ሀገራት እንደዚሁም ወደ ሳዑዲ አረቢያ በማቅናት በተለያዩ መስኮች ላይ ተሰማርተው የራሳቸው እንደዚሁም የቤተሰቦቻቸውን ህይወት መቀየር ዓላማ አድርገው አደገኛ ባህር ለማቋረጥ ሲሞክሩ እንደቆዩ ይታወቃል። ነገር ግን ጥቂት የማይባሉ ከመነሻቸው በአደገኛ ባህር ጉዞ ላይ በሚገጥማቸው አደጋ ለሞትና ለጉዳት እንደሚደረጉ የተገለጸ ሲሆን ተሳክቶላቸው በባህርና እንደዚሁም በዚሁ ባህር ላይ የተሻገሩት ደግሞ በሚያቋርጧቸው ሀገራት ውስጥ ለእስር፣ ለጥቃት፣ ለግድያ እንደዚሁም የጉልበት ስራዎች፣ ሌሎች አይነት ብዝበዛዎች እንደሚጋለጡ ሪፖርቶች አመላክቷል። በተጨማሪም በርካቶች በህገ ወጥ የሰዎች አዘዋዋሪና በታጣቂ ቡድኖች አማካኝነት ለእገታና በግዳጅ ገንዘብ እንዲከፍሉ እንደሚደረጉ ታውቋል። በባህርና በየብስ ላይ ህይወት እንደዚሁም ስቃይ በተደጋጋሚ በሚያጋጥማቸው በዚሁ የፍልሰት መስመር በሺዎች የሚቆጠሩ ሰዎች የሚጓዙ ሲሆን IOM እንደሚለው ባለፈው የአውሮፓውያኑ ዓመት ብቻ ከ60 ሺህ በላይ ስደተኞች የመን ደርሰዋል ሲል ገልጿል። እንደዚሁም 580 ሴቶችና 100 ህጻናትን ጨምሮ ከ3400 በላይ ሰዎች መሞታቸውን የደረሱት ሪፖርቶች ያመለክታሉ።